እንኳን ወደ እንስሳት ዓለም ቻናል በደህና መጡ። ዛሬ ዓለም ላይ ካሉ በጣም አስፈሪና ሚስጥራዊ የባህር ፍጡር አንዱን እንነጋገራለን። ስሙ ጎብሊን ሻርክ ነው። ይህ ሻርክ የባህር ጎብሊን ወይም የህይወት ፎሲል ተብሎ ይታወቃል። በባህር ጥልቅ ክፍሎች ከ200 እስከ 1300 ሜትር ይኖራል። በ1898 ተገኝቶ ነበር፣ ግን በጣም አልፎ አልፎ ይታያል። ረጅም አፍንጫው፣ ትልቅ አፉ እና ልዩ ጥርሶቹ አስፈሪ መልክ ይሰጡታል። በዚህ ቪዲዮ ውስጥ ስለ ህይወቱ፣ መልኩ፣ ባህሪያቱ፣ አደን ስልቱ፣ መራባቱን እና ምን ያህል ሚስጥራዊ እንደሆነ በዝርዝር እንመለከታለን። ቪዲዮውን ሙሉ በሙሉ ተመልከቱ፣ ላይክ እና ሰብስክራይብ ያድርጉ። እንጀምር። ጎብሊን ሻርክ ረጅም አፍንጫ ያለው፣ ትልቅ አፍ ያለው እና በጣም አስፈሪ መልክ ያለው ሻርክ ነው። ርዝመቱ እስከ 6 ሜትር ይደርሳል። ክብደቱም ከ200 እስከ 400 ኪሎ ግራም ሊደርስ ይችላል። ቀለሙ ሮዝ ግራጫማ ነው። አፍንጫው ረጅም እና ጎልቶ የሚወጣ ነው። ጥርሶቹ ረጅም እና ሹል ናቸው። አይኖቹ ትንንሽ ናቸው፣ ምክንያቱም በጥልቅ ባህር ውስጥ ብርሃን የለም። ቆዳው ለስላሳ ነው። ይህ መልክ ለጥልቅ ባህር አደን ተስማሚ ነው። ጎብሊን ሻርክ በዓለም ዙሪያ በጥልቅ ባህር ውስጥ ይኖራል፣ በተለይ በጃፓን፣ አውስትራሊያ እና ሌሎች ቦታዎች ይታያል። በጥልቅ ጨለማ ውስጥ ይኖራል። እንቅስቃሴው ቀርፋፋ ነው። አደን ስልቱ አፉን በፍጥነት መክፈት እና ምርኮን መያዝ ነው። ምግቡ አሳ፣ ስኩዊድ እና ሌሎች ትናንሽ የባህር ፍጥረቶች ናቸው። በኤሌክትሪክ ሴንሰሮች ምርኮ ያገኛል። የመራባት ስልቱ በጥልቅ ባህር ውስጥ ነው። ሴቶቹ ብዙ እንቁላሎችን ይጥላሉ። ጥጆቹ በትንሽ መጠን ይወለዳሉ እና በፍጥነት ያድጋሉ። እድሜያቸው ረጅም ሊሆን ይችላል። በተፈጥሮ ውስጥ ብዙ ሚስጥሮች አሉ። ጎብሊን ሻርክ በባህር ብክለት፣ በአሳ ማጥመድ እና በአየር ለውጥ ምክንያት ተጋላጭ ነው። በብዙ አካባቢዎች የጥበቃ ጥረቶች እየተደረጉ ነው። አስደናቂ እውነታዎች: ከ80 ሚሊዮን ዓመታት በፊት የነበረ ሕያው ፎሲል ነው። አፉ እንደ ጎብሊን ያህል ይከፍታል እና በጥልቅ ባህር ውስጥ ብቻ ይኖራል። ጎብሊን ሻርክ የባህር ድንቅ ስራ ነው። የባህር ህይወት ጥበቃ ለወደፊት ትውልድ አስፈላጊ ነው። ላይክ እና ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።